እና ይሄ ቶፒክ በጣም ፋይር የሆነ ቶፒክ ነው። ክርስቶስ ላይ ሞክ የሚያደርጉትን እንዳለ እነሱ ላይ እንዴት እንደምንመልሰው አሳያችኋለሁ። እኛ ሉክ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን። ክርስቶስ በስጋ የተገለጠ ቃል አስቀድሞ የነበረ የአካላዊ ቃል የአብ ቃል የመንፈስ ቅዱስ ቃላቸው የነበረው አካላዊ ቃል በስጋ ተገለጠ ብለን እናምናለን። ቃል ለአብ የባህሪ ቃሉ ነው፣ ለመንፈስ ቅዱስም የባህሪ ቃሉ ነው። ቃል አካላዊ ነው ወልድ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። እነሱ ደግሞ ቃል ያለ ቃል ወረቀት ሆነ እያሉን ነው። ወረቀት ብቻ ሳይሆን ቴምር ቅጠል ላይ ሆነ እያሉን ነው። አረብኛ ፊደል ሆነ እያሉን ማይክ አለ። አዳምጥ፣ ቆይ አሁን ተማር አይደለም ካልክ ትሞግተኛለህ። ፍጡር በቁርአን ይሄንኛው በጣም የተገዳደሉበትና እናያቸዋለን ወደ ፊት አሻሪያን፣ አተሪያን፣ ሙተዚላዎች የተጨራረሱበት ቶፒክ ነው። ተጨራርሰው የመጡበት ርዕስ ነው። አንዱ አንዱን ፍጡር ነው ካለ ያኛው ፈጣሪ ፍጡር አይደለም ሲል ያኛው ፍጡርም ፈጣሪም አይደለም ሲል እርስ በርሳቸው የተጨራረሱበት ቶፒክ ነው። ታዲያ ከክርስቲያኖቹ በምንድን ነው የምንለየው የሚለውም ቶፒክ ይመጣል እዚህ ጋር። አሁን እንደ አዲስ እኛ እናቀነቅነዋለን። በመካከላችሁ አንዷ ትንጥዬ ስህተት ከመጣ ኢሚዲየትሊ ይከፍራል። ሐናፊዎች ሌላኛው እርስ በርሳቸው እንዴት እንደሚለያዩ እናያቸዋለን ማለት ነው። አብዱልዋሃብ እንኳን ደህና መጣ። እንኳን ቆያችሁ። ሁሉ ሰላም ነው? አልሐምዱሊላህ። መልካም። ዛሬ ስለ አላህ ቃል እያወራን ነበር። አላህ ቃል አለው ብለህ ታምናለህ? አላህ ኦኬ። ስለዚህ ቃል አለው አላህ። ድምፅስ? ድምፅስ? ቃልና ድምፅ እንዴት ነው? ይለያያል። ያው ድምፅ ወጣ በቃል ተናገረት ከሚለው ይያዛል። እሺ ቃሉ እሺ ፍጡር ነው ፍጡር አይደለም? እሺ እኔንም ከለመ አላሁ ሙሳ ተክሊማ አላህ ሱብሓነሁ ወተዓላ ሙሳን አናግሮታል። ይሄ ምንድነው? የአላህ ሱብሓነሁ ወተዓላ ቃሉ ነው፣ ፍጡር አይደለም፣ ፈጣሪ ነው። ፈጣሪ ነው አይደል ያልከው? ጣልቃ አትግቡ። አንዱ እያወራ አንደኛው ጣልቃ አትግቡ። የፈጣሪ ንግግር ነው። ስለዚህ ፍጡር አይደለም ፈጣሪ ነው ቃሉ። የፈጣሪ ንግግር ነው። ስለዚህ ፍጡር ነው ፈጣሪ ነው ማለት እንዴት ትበጣጥረዋለህ? ፍጡር አይደለም የፈጣሪ ንግግር ነው። ምንድነው እሱ? እሺ የፈጣሪ ንግግር የፈጣሪ ቃል ፍጡር ነው? የፈጣሪ ንግግር ፍጡር ነው አይደለም? ኦኬ ቁርአኑ የያዝኩት ስር ያለው ቁርአን ፍጡር አይደለም። ኦልራይት ሎክ ቁርአኑ አላህ ነው። ቁርአን አላህ ነው። ቁርአን ቃሉ ነው። ቆይ አንተ አልተጠየቅም። ማይክ ካነሳ ደግመህ አወርዳለሁ። እድል ይሰጣል፣ በእድል ታወራለህ። አብዱልዋሃብ ቁርአን ያላ ቃል ነው አልከን። ያላ ቃል ፍጡር አይደለም አልከን። ቁርአን ፍጡር አይደለም አልከን። ቁርአን አላህ ነው ወይ? ወጣ። ሚዩት አደረገ። ራሱ ነው የወጣው። ኦልራይት ትመልሳለህ አብዱ መሐመድ። አሁን ማይክ አስሬ ስላነሳ ለምንድን ነው ሚዩት የምታደርገኝ? ቆይ እድል ሲሰጥ አታወራም። አላቅም ትላለህ። ሌሎች ሲመልሱ ጣልቃ ትገባና ትረብሻለህ። ቀጣይ ግን አወርድሃለሁ። ከአንተ የተሻሉ የሚያውቁ ስለሚገቡ ማለት ነው። አሁን እድል ልስጥህ። እድልን ተጠቀም። ትመልሳለህ?
ትመልሳለህ? ድልስ ስላሴ ላይ እናውራ። እሺ ትመልሳለህ? ድልስ ጠይቀኝ። እሺ ኦኬ። ቁርአን ያለ ቃል ነው? ኦኬ። ቃሉ ዘላለማዊ ነው ወይንስ ጅማሬ አለው? ዘላለማዊ ነው። ስለዚህ ቁርአን ፍጡር አይደለም ማለት ነው። ፍጡር ማለት ቃሉ ፍጡር ማለት ቃል ነው። ያንተ ቃል አሁን ፍጡር ነው ፈጣሪ ነው? ያንተ ቃል ፍጡር ነው የኔ ቃል። ምክንያቱም ጅማሬ አለው። እኔ ከመፈጠሬ በፊት ያልነበረ ነው ቃሌ። ፍጡር ማለት የተጀመረ ማለት ነው። አንተ ፍጡር የምታውቀው ሰው ብቻ ነው። ሙቤ ተመለስ። ሚዩት አታድርግ፣ መልስ። ሌሎች ሲመልሱ አሁንም ማይክን ታነሳና ጣልቃ ትገባለህ። ከዚህ ሁሉ ድልን ተጠቀም። ምን አልከኝ? መልስ። ወይንስ ትማራለህ? ቃሉ ነው አልኩ እኮ። ኦኬ። ያ ቃሉ ፍጡር ነው ፍጡር አይደለም ብዬ ጠየቅኩ። ቁርአኑ ሰላም ሰላም ቃል ነው። ፍጡር ነው ፍጡር አይደለም? ሚዩት ለምን ታደርጋለህ? ፍጡር አይደለም። ስለዚህ ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ሁለት ፍጡር ያልሆኑ አሉ እያልከኝ ነው እንጂ እንደዛ ያልኩ አይደለም። እሺ ምን እያልከኝ ነው? የፈጣሪ ቃል ነው ያልኩ ነው። ኦኬ። ቃሉ እዚህ አንተ ጋር ቁርአን አለ አይደለ? መጽሐፉ። ስለዚህ ቃሉ አንተ ጋር አለ። ኦኬ። አንተ ቃልህ ከአንተ ይለያል እንዴ? የኔና የፈጣሪ አንድ ነው ታዲያ ቃል። ኦኬ። ስለዚህ የአንተና የፈጣሪ ስለሚለይ የፈጣሪ ቃል ግን ተለይቶ አንተ ጋር መጥቷል ማለት ነው። እንደዛ ባህሪ ከአካል ተለይቶ ይኖራል። እሺ ልስማማለህ። ቁርአን አላህ አይደለም ያላ ቃል ነው። ቁርአን ፍጡር አይደለም ያላህ። እሺ ተስማማን። ቁርአን በቂያማ ቀን ደግሞ እንደ ግሪሳ ሰው ሆኖ ይመጣል አይደለ? እንደ ግሪሳ የገረጣ ሰው ሆኖ ይመጣል። ምን ማለት ነው? ቁርአን ራሱ በቂያማ ቀን ደግሞ ይመጣል ሽማግሌ ሰው ሆኖ ማለት ነው። ስለዚህ ፍጡር አይደለም ብለኸኛል። ያ ፍጡር ያልሆነው አካል ጥያቄ ልጠይቅ እችላለሁ? አንዴ ተረጋጋሙ ወይ። ያ ቁርአን ደግሞ በቂያማ ቀን የገረጣ ሰው ሆኖ ይመጣል። ስለዚህ ፍጡር ያልሆነው አካል እንደገና ደግሞ ያረጀ ሰው ሆኖ ይመጣ ከሆነ አላህ አለ፣ ያረጀ ሰውዬ ሆኖ ይመጣው አለ። ሁለት ፍጡር ያልሆኑ አሉ ማለት ነው። እንደዛ አይደለም። ምን ከየት ያገኘው እናንተ? ክፈትለት። ኢብን መጃ 3781 ሐዲስ ሱናን ኢብን መጃ 3781 ያው ይታያል። ትንሽ ብይታ አለው ክርስቲያን። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል ይላል። ምን ታደርገዋለህ መሐመድ? ለምን ታደርጋለህ? አላህ አለ ፍጡር ያልሆነ፣ ቁርአን አለ ፍጡር ያልሆነ፣
ቁርአን ራሱ ደግሞ ራሱ ኢንካርኔት ያደርግና የገረጣ ሰው ሆኖ ይመጣል። ሁለት ፍጡር ያልሆኑ አላህ የሚባለው አካል እዚህ ጋር ደግሞ ቁርአን የሚባለው አካል ቁርአን አርጀት ብሎ ተጎሳቅሎ ይመጣል የገረጣ ሰው መስሎ። አላህ ደግሞ አለ ገረጣ ሰው አይልም እኮ እንደ ገረጣ ሰው ላይክ ፔልማን ማለት ምን ማለት ነው? አመዳሞ ነው ማለት ነው። ስንት ፈጣሪ ነው ያላችሁ? ኦኬ የትኛው የገረጣ ሰው ሆኖ የሚመጣው ቁርአን ወይንስ ያኛው አላህ? የገረጣ ሰው እዛ ላይ ማለት ነው። ሰው ይላል እንደ ሰው ነው የምለው። ማን ማለት ምን ማለት ነው? ማንን መስሎ መስመርነት ማን ማለት ምን ማለት ነው? ሰውዬ እሺ ይታያል። መሐመድ ዝም እሺ፣ ማይክ እንዳታነሳ እሺ። ታውን በኋላ ጥግህን እንዲካወቅ ጥሩ ነው። ሬድዋን ፎይ ቋንዳ መጣ ድምፅ ርቋል። ጥያቄ አለ። አይ ማለት ምን አይነት ጥያቄ ጠይቃችሁ ነው? አሁን ዛሬ ስለ ቃል እያወራን ነበረ። አምላክ ቃል ይኖረዋል። ቃሉ ደግሞ አላህ ቃል አለው ወይ? ቃል ካለው ደግሞ ያ ቃሉ ምንድን ነው የሚለውን እየተመለከትን ነበረ። ቁርአን አላህ ቃል ነው ብለህ ታምናለህ? አዎ ቁርአን አላህ ቃል ነው። አቡ ማሄር ሚውተር። ስለዚህ ቁርአን ያላህ ቃል ነው። ኦኬ ቁርአን ያላህ ቃል ነው ስትል ለምሳሌ አረብኛው ነው ወይንስ አማርኛው ነው ያላህ ቃል? እንዴት ማለት አረበኛው ነው ተርጉሞ ነው በአማርኛው እኮ ማለት ተርጉሞ እኮ ነው። ያ አረበኛው በአማርኛው ተርጉሞት ማለት ነው። ስለዚህ አማርኛው ያላህ ቃል ነው። አልገባኝም ጥያቄ ማለት አረበኛ ቁርአን የወረደው በአረበኛ ቋንቋ ነው፣ ግን በአማርኛ ተርጉሞ ይጠቀሙታል። እሱ ችግር የለው። ቁርአን ያላህ ቃል ነው ብለኸኛል አይደለ? ተስማምተናል። ፍጡር ነው ፍጡር አይደለም? አዎ ተስማምተናል። እንዴ ያ ፍጡር ነው ፍጡር አይደለም? ቁርአን ማለት ያው የአላህ ቃል ነው። እንዴ የአላህ ቃል እንድንመራበት ነው የወረደው። ፍጡር ነው ወይንስ ፍጡር አይደለም? ያገ ግልጽ አልሆነልኝም። ግን ፍጡር ነው። ያው ፍጡር ማለት ነው። ፍጡር ነው። ስለዚህ እንደ ማንኛውም ትእዛዝ እንደ ትእዛዝ ከጊዜ በኋላ የተጀመረ እንጂ ዘላለማዊ አይደለም። እንደዛ ምታም ነው። ዘላለማዊ ነው። ዘላለማዊ ነው ማለት ዘላለማዊ አይደለም ማለት እንትን ይላል። በኋላ መጨረሻው እንትን ላይ ይነሳል። መጨረሻው ከሰዓት ላይ ኦኬ። ስለዚህ የሚጠፋ የተፈጠረ እንጂ ካላህ ጋር ፍጥረት ሳይፈጠር ያልነበረ የነበረ አይደለም ማለት ነው። which is ገና ፍጥረት ሳትፈጠሩ አካላዊ የሆነ ፍጡር ያልሆነ አይደለም። ፍጡር ነው ብለህ ነው የምታምነው ማለት አሁን ከዚህ በፊት እንዳሉት ነብያቶች ዘቡር ይሄ ኢንጂል አንድ ወረደላቸው እንደዛ ማለት ቁርአን ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ማለት ነው። ስለዚህ ይሄ የወረደው ለሱ ህዝቦች ወረደው ፍጡር ነው። ሎክ እኛው ፍጡር አለ፣ ፈጣሪ አለ። ፈጣሪ የምንለው አምላክን ነው። ስለዚህ ቁርአናችሁ ያላህ ቃል ነው። ቁርአን ያልከው ፍጡር ነው ወይንስ ፍጡር አይደለም?
ፍጡር ነው። አንድ ሰው አክፍረናል። በአቡ ሐኒፋ መሰረት አሚን በአቡ እንትና እንዴት ቀጥታ ትገደላለህ። ቀጥታ ነው የሚገድልህ። እንደዚህ ስትል ቢሰማ ቀጥታ ትገደላለህ። ተገዳለውበታል። ቅድም ነግራችኋለሁ። እንዴት ነው የምገደለው? የቃላት ስህተት ከመጣ ቀጥታ እየተገዳደሉ ነው የመጡበት። ኦልራይት እንዴት ነው የምገደለው? እኔ ፍጡር ስላልኩ እንዴት እንደዚህ የሚል እንትን አለ? ማስረጃ አለ? ያ በጣም ዲቤቶችም አሉ። አንዲት ነጥብ እንትን ካልክ በዚህ ላይ ወይ ኢሚዲየትሊ ሻዳ ካልያዝክ ኢሚዲየትሊ ከእስልምና ትወጣለህ። እንደዛ ነው የሚያስቀምጡት። ሐንበሊ በተለይም አይሰማም በዚህ ጉዳይ ላይ። ዝም ብለህ እንደምታወራው መረጃ ያለልን እንዴ? ቆይ አዳምጥ። አንተ ምንም ስለማታውቅ እኮ ነው፣ አፍህን ስለያዝክ ነው። ሌሎቹም ይግቡና በደንብ አሳያቸዋለሁ፣ መረጃዎችንም አሳያቸዋለሁ። ይሄ ኬዝ ቁርአን ፍጡር መስዋዕት መገደል አለብኝ ማለት ነው። ሙተዚላዎች ታውቃቸዋለህ? ሙተዚላ የሚባሉ ብቻ አለ እኔ እውቀትም ሲባል ግን ሰምተሃል አይደል? ሰምቻለሁ። ሰማለሁ። ጎበዝ። ሙተዚላዎች ቁርአን ፍጡር ነው ብለው ተገድለው አልቀው ነው የሉም፣ ተገድለው አልቀዋል። ቁርአንን ፍጡር ነው ብለው እኔስ ኃይለኛ ዲቤት ነው መረጃ እያመጣ ያለው የለም። እንደ አይነት ማስረጃ አለ። አንድ ጥያቄ ችግር የለውም፣ ማሳያ አለኝ። እሱን መረጃውን ትጠራለህ። ችግር የለውም፣ መረጃ አለ። ሜይ ቢ የሚያውቁ ሲገቡ ደግሞ ወደ ስለምንሄድበት የቶፒክ ቀላል ቶፒክ አይደለም አልኩ። ኤኒዌይስ ችግር የለውም፣ እናያቸዋለን። ኢብሮ ኡስታዝ ሐምዛ ኦይ ፎይ እንዴት ነህ? ሰላም አልሐምዱሊላህ። ሰላም ነው። ሰላም ነኝ። እንዴት ናችሁ እናንተ? አላችሁ አለ። እንኳን ደህና ቆያችሁ። ኦኬ ቤቢ ቶፒኩን ሰምተዋል? የተወሰነ ምትልበት አለ? አዎ ሰምቻለሁ። አይ ቲንክ አንተ አቂዳ የሚለይ ይመስለኛል። አቂዳ ነው ወይም ታስቀድማለህ? እኔ አቂዳ መባል ነገር አለምንም። አቂዳዬ ቁርአን ነው። ኦኬ ቁርአን ያለ ቃል ነው ብለህ ነው የምታምነው? በደንብ ኦኬ ያላ ቁርአን። ስለዚህ እያንዳንዱ እንትን የምቀዳው ከቁርአን ነው ማለት ነው መረጃዎች በደንብ ኦኬ። ቁርአን ራሱ ያላ ቃል መሆኑ ምንድን ነው ማስረጃ? ቁርአን ያላህ ቃል መሆኑ ቁርአን ራሱ ይነግረኛል። ስለ ራሱ እንዴት ሊነግር ይችላል? በምን እርግጠኛ ትሆንበታለህ? እሱ ስለነገረኝ ነው። እየተሰማ አይደለም። በነቢያችን ላይ ስለወረደ የማንኛውም አይሰማው ያረብ እንጂ ይሰማል። የሁለታችሁም ይሰማል። ኦኬ ሐምዛ ኦኬ። ስለዚህ ለእኔ ይሰማኛል። ያረቢ ነው አይሰማም ያለው። አይ ቲንክ ከስር ይሰማችኋል። ከስር ይሰማችኋል። ኮመንት ላይ ለእኔ ይሰማኛል። ስለዚህ አንተ መረጃ አድርገህ ያስቀመጥከውን ቁርአንን ነው። ቁርአን ያላ ቃል ነው። ማስረጃም ለአንተ ቁርአኑ ነው አይደለ? በደንብ ስለዚህ ከቁርአን ውጭ ምንም አያስፈልግም ማለት ነው። ስለዚህ ቁርአን በቂ ማስረጃ ነው ማለት ነው። በደንብ ቁርአንን በምን እንመነው? እንትን አለ ፎይ
እኔ የማምነው ጥሩ ቃላቶች ሁሉ ወደ አላህ ስለመመሩኝ እቀበላለሁ። ቁርአንና እንትን ያረገው ትንሽ አማርኛ እንትን ነውና እንትን አትበሉኝ እሺ። ነገር የለው። እሺ ለምሳሌ አንድ ጆን የሚባል ሰው መጥቶ ጥሩ ቃል ከተናገረ እቀበላለሁ። ስለዚህ እሱም ቃል ከላም አላህ መሆን ይችላል። ከላም አላህ ሳይሆን ጥሩ ነገር ብዬ እቀበላለሁ። ግን ከላም አላህ ይለያል። ያው ቁርአን በነቢያችን አለይሂ ሰላቱ ወሰላም እሱ ላይ ስለወረደ የአላህ ቃል ብዬ እንትን እለዋለሁ። ኦኬ። ስለዚህ አሁን ባልከኝ መሰረት ቁርአን በነብዩ ላይ ስለወረደ የአላህ ቃል ነው ብዬ እቀበለዋለሁ። ስለዚህ የነገረህም ደግሞ እዛው ቁርአን ነው ማለት ነው። ስለዚህ ለምስክርነት የምታቀርበው ራሱን ቁርአንን ይሆናል ማለት ነው። አንተ ተከሰ ራስህ ምስክር ሆነ መምጣት ማለት ነው። አዎ ቁርአኑ the way of life ስለሆነ ሁሉም ነገር ቁርአኑን ታማኝነቱን እየተጠራጠር ነው። ራሱን ምስክር አድርጎ ማቅረብ ግን አይከብድም። ቁርአኑን ራሱ ነው ያ የአላህ ቃል ነው የሚለው ጥቅስ ራሱ ጭማሪ ላለመሆኑ በምን እንወቀው? በነብያችን ላይ ስለወረደ ነው። በነብዩ ላይ መውረዱ እንትን ያላ ቃል ለመሆኑ እኮ ማስረጃ አይሆንም። ነብዩ ራሱ ምንድነው ሰው ነው አይደል? እንደማንኛውም ወረደ የምትለው ማንተ ነው። ወረደለት የሚለውም ጥቅስ እኮ ጭማሪ ሊሆን ይችላል። ሰንበዲ ጽፎት ከዛ ወረደ ብሎትስ ቢሆን ያ እምነት ነው። እኔ እንደማምን ነው። ኦሮምኛ የምትችል ከሆነ በኦሮምኛ በደንብ ላብራራልህ ይችላል። እሺ እኔ ወደ ዋናው እንመለስና ያ ቁርአን እሺ ያላ ቃል ነው አይደለ? ፎርሴት ኦፍ አርጉመንት ከአንተ ጋር ተስማማ። ቁርአን ላይ ብቻ ስላልከኝ ቁርአኑ ላይ እንቆምና እሺ ያላ ቃል ነው። ያ ያላ ቃል ደግሞ ፍጡር ነው። የአላህ መልእክት ነው እሱ። ኦኬ ያላ አሁን እኔ ለምሳሌ እኔ አሁን መልእክት ላንተ ብልክልህ መልእክቱ ከኔ የተላከ መልእክት ነው እንጂ የኔን ሊሆን አይችልም። ኦኬ ስለዚህ ፍጡር ነው። ፍጡር ማለት ፎይ ተፈጥሮ የተቀመጠ ነገር ይመስለኛል። ለምሳሌ አሁን እኔ ጅማሬ ያለው ነገር ለምሳሌ ስለዚህ ቁርአን ጅማሬ ያለው እኔ አሁን ካንተ ጋር ስነጋገር እኔ እንለያያለን፣ ግን ንግግሬ እንትን የለውም እንትን ፍጡር ነው ብዬ ላሳይ አልችልም። ለምሳሌ አሁን እኔ እየተናገርኩ ነው፣ ንግግርህን አሳይኝ ካልከኝ እንዴት እንትን አድርጌ ላሳይ እችላለሁ? እንዴት? ስለዚህ አሁን ምንድነው እያደረግህ ያለው ሐምዛ? የኛን ቃል የኛን ንግግር ከፈጣሪ ጋር እያመሳሰልከው ሆነ which is ከቁርአንም ጋር ትጋጫለህ። በምንም አታመሳስሉ ይላል አይደል? ቁርአንም አላህን ከምንም ጋር አታመሳስለው። ስለዚህ የአላህን ቃል ከኔ ቃል ጋር እያመሳሰልከው ነው። ይሄዳል አብሮ የፍጡር ምሳሌ እንዴት ነው ንግግሬን እኮ ለምሳሌ አንተ መልእክት እንዲህ ከሆነ እንደዚህ ነው የሚሆነው ብለህ አመጣው። ለእይታ አሳየኝ ብለህ አታሳየኝም አይነት ማለት ነው። የኔ አሁን ድምፀቱ ራሱ የሚፈጠረው አፌን አነቃንቄ ምላሴን አንተን ብዬ ነው አይደለም? የፈጣሪም እንደዛ ነው ማለት ነው። አፉን እንደዚህ አንቀሳቅሶ ምናምን ነገር ድምፅ አውጥቶ ነው ፈጣሪ ቃል እንደዛ ማለት ነው። የፈጣሪና እኛ አይመሳሰልም። ምኑ ላይ ነው ልዩነቱ? ልዩነቱ እኛ የሰው ልጅ ስለሆነ የሰው ልጅ ደግሞ የሆነ መልእክት ለማሳለፍ
ድምፅ ለማስተላለፍ ድምፅ ያስፈልገዋል፣ ቃላት ያስፈልገዋል አይደለ? ኦኬ። ስለዚህ አላህስ እንደዛ በቃላት አላስተላለፈም እንዴ? ለሙሳ እኮ በቃላት አስተላልፎለታል በድምጸት። ምን አይነት ቃላት እንደሆኑ እሱ ብቻ ነው የማያውቁ። አይ ቃላቶቹ ምንም ማተር አያደርጉንም፣ ብቻ በድምጸት አስተላልፎለታል። እኔ በድምጽ የሚባል ነገር ያላቀው ግን ኦኬ እሺ ቃላቱ። ስለዚህ ድምጸት ከሌለው ደግሞ የሚያስተላልፈው ቁርአን ላይ ደግሞ ቻሌንጅ ያደርጋል። አላህ ድምጽ የሌላቸውን ጣዖታት ናቸው ብሎ ቻሌንጅ ያደርጋል። ስለዚህ እሱ ከሌለው እሱ ማይናገርና ድምጽ ከሌለው ለጣዖት ያስቀመጠው መስፈርት ላላ ይሰራል ማለት ነው። የትኛው ሱራ ላይ እስቲ ልታሳይኝ ትችላለህ? ሱራ ስንት መሰለ? አንድ ሸክል አድርግልህ። ለአንቢያ ነው አይ ቲንክ የጣ ምዕራፍ 89 መሰለህ። ከዛ 89 ሱራ ብቻው ክፈትልኝና እኔ አነብልሃለሁ፣ ችግር የለው። ወይንም አንቢያ ላይ ያለውን ቼክ አድርገው። አንቢያ ላይም ይኖራል 63ኛው ላይ። እሺ አለ ሱራ ክፈትልኝና እናየው። እናየው እስቲ። ኦኬ ክፈታን። እዚህ ኮመንት ስር ኦሮመኛ ያሉ ነው የምትችሉት ከሆነ እሱ ይቀለኛል። እኔ ደግሞ ትንሽ ከብደኛል። ለምሽ እንግባባለን በዚሁ። ኦኬ ይሄንን ኢብራሂም ቻሌንጅ ያደረገበት ነው። ጣዖታቶቹን ታሪኩን ታወቀዋለህ። ቻሌንጅ ያደረገበት ጣዖታቶቹን እንትን ሲል ማለት ነው። ኢብራሂም ጣዖታቶችን ቻሌንጅ ያደረገበት ከዛ አላህ ተታች ደግሞ እንደሚሰጠዋል። ኢብራሂም ወይ በማልክቶቻችን ይህን የመራህ አንተ ነህን አሉት። ቀጣይ ያለውን ክፍል ሄድበት። አይታየኝም ለኔ ብዙ። ኦኬ አይደለም። የታላቃቸው ሰራው እሱን ትንሽ እስቲ አሳድገውና። አሁን ይታያል። ቃለ በል ፈዐለሁ ከቢሩሁም هذا فاسألوهم إن كانوا ينطقون። ታዲያ ይሄ ከአላህ ጋር ይገናኛል? ጣዖታቶቹ ነው ቻሌንጅ ያደረገው አይደለ? አይደለም። እንት እንዲህ ነው እኮ ያለው። ቃለ በል ፈዐለሁ ከቢሩሁም። ይሄ ምን ይላል በአማርኛ? አይደለም ይህ ታላቃቸው ሰሪው ነው። ሰሪው ይናገሩም እንደሆነ ጠይቋቸው አለ። ታዲያ ይሄ እኮ አይገናኝም እንትና። ስለዚህ ጣዖቶቹ አይናገሩም እያለ ነው አይደለ? አይደለም ጠይቁ ነው እኮ ያለው። ጣዖቱን መጠየቅ ይችላሉ። ድንጋይ ነው አይደለ? ድንጋዩን ጣዖታትን ነው የሰባበረው አይደለ? አይ አንተ ያልከኝ የአላህን ቃል እንትን አሳያለሁ ብለህ ነበረኝ፣ ግን እዚህ ላይ ምንም እንትን የሚሆን ነገር የለም። ጣዖታቶቹን ነው የሰባበረው አይደለ ኢብራሂም? አዎ አይደለም ይህ ታላቃቸው ሰራው ያን ታላቃቸው እንዲህ ማነው? ታላቃቸው ጠይቃቸው። ሐምዛ ታላቃቸው ጣዖቱ ነው አይደለ? ኦኬ ጣዖቱ ታላቁ ሰራው which is የሰባበረባቸው ማለት ነው። ስብርብር አድርጓቸው ማንሰበረው ሲሉ ታላቁ ነው የሚለውን ነው ኢብራሂም ቻሌንጅ ያደረጋቸው። ከዛ ወደ እነሱ እንዳይመጣ ከቃል ጋር ጠይቁ አለ እንጂ ከቃል ጋር ጠይቋቸው አለ። ከቃል ጋር አይገናኝም። ጣዖቱ መናገር ይችላል እኮ ስለ አላህ እየተናገረ አይደለም እኮ። ችግር የለውም። ጣዖቱ መናገር ይችላል። ለነሱ ነው እኮ ያለው ጠይቀዋቸው። ገብቶኛል። ስለዚህ ምንድነው ቻሌንጅ እያደረጋቸው ያሉት? ጣዖቱ ይችላል ወይ መናገር እያለ ነው አይደለ?
ጠይቁት ጣዖቱን እያላቸው ነው። አዎ እንደማይችል እያሳየ ነው። ቴንክ ዩ። በዚህ መሰረት አላህ የማይናገር ከሆነ የጣዖቱ መስፈርት ያሟላል ማለት ነው። እኮ ከአላህ ጋር አይገናኝም። ለጣዖት የተቀመጠ መስፈርት እኮ ነው። ለጣዖት የተቀመጠ መስፈርት ከአላህ ጋር ይገናኛል እንዴ? ምክንያቱም ይህንን መስፈርት ምን አድርጎ ነው ያስቀመጠው? ጣዖት ከሆነ መናገር አይችልም የሚል መስፈርት አስቀመጠ ማለት ነው። ለዛም ነው ቻሌንጅ ያደረጋቸው። እፎይ ስለ ጣዖት እየተናገረ ስለ አላህ አይደለም። ይሄ ነገር ስለ አላህ አይደለም እኮ። የጣዖቱ መስፈርት ወደ አላህ ይመጣል ማለት ነው። ለጣዖት የሰራ መስፈርት አላህም ያንኑ መስፈርት የሚያሟላ ከሆነ ከጣዖቱ አይለይም ማለት ነው። አይደለም፣ አይገናኝም። ይኸው እንዲህ እኮ ጠይቋቸው አለ። ጣዖቶቹ እንደማይናገሩት ነው እየተናገረ ያለው እንጂ ስለ አላህ አይደለም። ይሄ ነገር ነው። ሜይ ቢ አርጉመንቱ በደንብ አልገባህም ይመስለኛል። ሎክ በደንብ ገብቶኛል። አይ በደንብ ለጣዖታውያን የሰራ መስፈርት ለጣዖታውያን ነው የሰራ መስፈርት አላህም በዛው መስፈርት የሚገዛበት ከሆነ ለምሳሌ እጅ አላቸው አይዙበትም፣ አይን አላቸው አያዩበትም፣ እግር አላቸው አይሄዱበትም ብሎ ራሱ ቻሌንጅ ያደርጋል። ስለዚህ አላህ ማን እንደዛ ያለው ማለት እንሄድበታለን፣ ችግር የለውም። አላህም ያለበታለን። ይህንኛው መስፈርት ለጣዖታውያኖቹ የተሰጠው አላህ ያለበት አለው። አላህ ያለበት አለው። እንደዛ አላህ ያለበት ቦታ አለው አልከኝ። ችግር የለውም፣ እንሄድበታለን፣ አሳያለሁ። ክርስቲያን አውጣልኝ። ኤኒዌይስ ይህንኛው መስፈርት ምን መሰለህ? ለምን መሰለህ ይህንን የሰጠው? ኢብራሂም ለምንድን ነው ይህንን ቻሌንጅ ያቀረበው? ጣዖቶቹ ስለማይናገሩ ድንጋይ ስለሆኑ ነው። ኦኬ፣ ታዲያ ጣዖቶች ማይናገሩ ከሆነ አለመናገርን ለጣዖት ከሰጠው አላህ የማይናገር ከሆነ ታዲያ ለምንድን ነው ቻሌንጅ የሚሰጣቸው? ምክንያቱም እነሱም ፈጣሪ መሆን ቻንስ እነሱም ፈጣሪ መሆን ቻንስ አላቸው። አለመናገር የጣዖት መስፈርት አይደለም ማለት ነው። አላህም ስለማይናገር እንደ ጣዖቶቹ አይ እንደዛ አይሰጠንም ኮንቴክስቱ። ለምሳሌ አሁን እናንተን እንናገራለን አይደለ? ስለተናገርን አላህ እንሆናለን ማለት አይደለም። ይሄ ኮንቴክስቱ እንሆናለን ሳይሆን መስፈርቱ የመጣውን እያሳየው እኮ ነው። መስፈርቱ እኮ አያሳየንም እኮ ስለ እንትን። ስለዚህ እነኛም የጣዖታቱን መስፈርቶች የሚያሟላ ከሆነ ቻሌንጅ ጣዖታውያንን ማድረጉ ለምን አስፈለገ ነው? ሎክ ለእነርሱ በእርሳቸው የሚሄዱበት እግሮች አሏቸው ወይስ ለእነርሱ በእርሳቸው የሚጨብጡበት እጆች አሏቸውን? ወይንስ ለእነርሱ በእርሳቸው የሚያዩባቸው? መጀመሪያው ላይ ችግር የለውም። በመጀመሪያው ላይ እንስማማ። በመጀመሪያው ስለ አላህ እየተናገረ አይደለም። ጣዖቶቹ እንደማይናገሩ እያሳየ ነው። ከኛ እንደማይሻሉ አይደለ? ነው አይደለም? አይደለም፣ እንደዛ ነው። ሐምዛ አንተ አታይም እንዴ? አንተ አትናገርም እንዴ? አንተ ታያለህ፣ ትናገራለህ። ሰዎቹ እነኛን እንደኛ ናቸው ብለው ነው የሚከተሏቸው ወይንስ ፈጣሪያችን ናቸው ብለው ነው የሚከተሏቸው? አይደለም። እዚህ አብርሃም ጣዖታውያኖቹ ሐምዛ ጣዖታውያኖቹ እንደኛ ሰው ናቸው ብለው የሚከተሏቸው ወይንስ ፈጣሪያችን ናቸው ብለው እያመለኳቸው ነው? እያመለኳቸው ነው። ኦኬ፣ የሚያመልኳቸው አካላት ግን ዲዳ መሆናቸውን ነገራቸው አይደል? በደንብ። ስለዚህ ዲዳነት የጣዖት መስፈርት አደረገው ማለት ነው ኢብራሂም። እነሱ ስለማይናገሩት አላህ እንደኛ ይናገራል ማለት አይደለም። ይሄ እኮ ችግር የለውም። ከአላህ ጋር ይናገራል እያልኩ አይደለም። ይናገራል አይናገርም እሱን አፌር ማድረግ ነው እያልኩ ያለሁት። አንተ ያለው እኮ ገብቶኛል፣ በደንብ ገብቶኛል። ግን ይሄ ከአላህ ጋር አይገናኝም ማለት ፈልጌ ነው። እሺ ከተግባባን ቃል አለው አይደል? አላህ አለው። ኦኬ፣ ቃል ካለው ቃሉ ምንድን ነው?
ቃሉ ቁርአን ነው። ኦኬ ቃሉ ቁርአን ነው። ቃሉ ፍጡር ነው። ቃሉ ፍጡር ነው። እሺ የመጀመሪያውን ጥያቄ ደገምክ ማለት ነው። ችግር የለው። ቃሉ ያልከኝ ፍጡር ነው ወይስ የደገምኩት እንትን ነው? እሺ ለመለስ ስትመልስልኝ ዘግየት ስላለብኝ ነው። እኔ ጋር ተደርቦ ነው። ሶሪ ቅድም የሆነ ምሳሌ ሰጥቼ ነበረ። ቃሉ ለምሳሌ አሁን አንተ ስትናገር ቃል አለ። ስለዚህ ለምን ምሳሌ ትሰጣለህ? ቅድም እኮ ጥያቄው ምንድነው? ስለምንናገር አላህ እንደዛ ነው ማለት አይደለም ብለኸኛል። መልስ። አሁን ደግሞ ምሳሌ እየሰጠ ነው። ቴክኖሎጂውን ጠብቀህ እሺ። ቃሉ ምንድነው? ምንድን ጥያቄ ሚዩት አድርግ፣ ጣልቃ አትግባ። እሺ ምን አልክ? ምሳሌ ከሰጠን የምሳሌ እንድሰጥ ትፈቅድልኛለህ ማለት ነው። ቅድምም ብለኸኛል እኛ ስለምንናገር ወይም እንደዚህ ቦታታል ቀጥታ ለእሱ ብቻ የተነገረን ብቻ እንጠቀም ስላልክ፣ ስለዚህ ቴክኖሎጂውን ተጠብቅና እሱ ላይ ብቻ ፈጣሪና ፍጡር አይመሳሰልም አይደለ? ምሳሌ መሰጥም ማለት ነው። ስለዚህ ቃል አለው። ቃሉ ደግሞ ፍጡር ነው ፍጡር አይደለም? ኢዚ ጥያቄ ማለት ነው። የአላህ ቃል ፍጡር አይደለም። ቴንኪው። ኦኬ ፍጡር አይደለም። ቁርአን ያላ ቃል ነው ብለኛል። አዎ። ስለዚህ ቁርአን ፍጡር አይደለም ማለት ነው። እሺ አሁን ጥሩ ጥያቄ ጠየቀኝ። ማብራሪያ ይፈልጋል ያነበብ። እሺ ለመልስልህ። ማብራሪያ ይፈልግ አይመስለኝም። ምክንያቱም ቁርአን ያላ ቃል ነው አልከኝ። አይ አማን ቁርአን ያላ ቃል ነው አልከኝ። እኮ የሰው ልጅ ስለ ያው እፎይ ጠየቀኝ አይደለ? ምን መሰለህ ማብራሪያ የሚፈልገው ብቻ እሺ ትሄዳለህ። እሺ ግን ፐርሚሳችንን ጨርሰውና ስትጨርሰው እኔ እናገራለሁ። ችግር የለውም። እሺ ትቀጥላለህ። ቁርአን ያላ ቃል ነው አልከኝ። አላ ቃል አለው ከተስማማን በኋላ ቁርአን ያላ ቃል ነው አልከኝ። ያላ ቃል ፍጡር ነው ወይ ብዬ ፍጡር አይደለም አልከኝ። ጨረስን እኮ። ያላ ቃል ፍጡር ካልሆነ ቁርአን ደግሞ ያላ ቃል ከሆነ ስለዚህ ቁርአን ፍጡር አይደለም። ቀጥል። እሺ እስኪ ጨርስ ድረስ ጠብቀኝ። እንተረብት አታደርገኝ። ያው ለምሳሌ አሁን እኔ ስናገር ድምፄ ደግሞ ለሰው እንዲገባ በጽሁፍ መልእክት ለማድረግ ማለት ነው ጽፌልህ ብልክልህ ያንን መልእክት እንዲገባ ያንን ጽፈት ያንን ፊደላት ታነበዋለህ። ያንን ፊደላት የተጻፈው ፊደል በሰው እጅ የተጻፈ ነው። ፊደል ተጠቅመን ጽፈን ወደ አንተ ስንልክ ያ የተጻፈው ነገር ፊደላቶች ስላሉ ፍጡር ይባላሉ። ግን መልእክቱ ፍጡር አይባልም። መልእክቱ ልትዳሰስም አትችልም። ስለዚህ የአላህ ቃል መሆኑ መልእክቱ ነው እንጂ የተጻፈው በኢራኒያን ፊደላቶች ተጠቅመን የምንጽፋቸው ስለሆኑ እሱ የተፈጠረ ነገር ነው። ግን መልእክቱ የተፈጠረ ነገር አይደለም። ከአፋችን የወጣ ነገር ድምፅ ስላለ ድምፁን አነበን እንዲህ ስለሚያደርግ የፊደላቶች ፍጡር ይባላሉ። ግን መልእክቱ ፍጡር አይባልም። እኔ አሁን አንድ መልእክት ብልክልህ እንደዛ ብዬ እንትን ምሳሌ ላደርግልህ እችላለሁ። ሀሳቤ ገብቷል መሰለኝ። ገብቶኛል። ስለዚህ መልእክቱ ፍጡር ነው፣ ፊደሉም ፍጡር ነው ለማምጣም ነው። መልእክቱ ፍጡር አላልኩም። መልእክቱ አላልኩም። ምንም እኮ ሶሪ፣ እንደዛ አልኩኝ። መልእክቱ ፍጡር አይደለም ብለህ ነው የምታምነው። ፊደሉ አረብኛው ፊደልም ፍጡር ነው ብለህ ነው የምታምነው። አዎ በደምብ። ስለዚህ ሪሳይቴሽኑም ፍጡር ነው። ሪሳይቴሽኑ
በድምፅ እንትን ሪሳይት ስለምናደርግ ፍጡር መሆኑ ያው ማንም ሰው ያውቃል፣ ግን መልእክቱ መዳሰስም አይችልም። ማንም ሰው ያውቃል አልካ። እርግጠኛ ነህ? እርግጠኛ ነህ? ምኑ ሀምበሊ ቢሰማህ ያስገድሉሃል? እኔ ስለ ሀምበሊ አያገባኝ። እሱ እንደኔ ሰው ነው። እሱ ሀምበሊ ያለዛ ነው ሁሉም ስትል አክቹዋሊ ነገ አብዛኞቹ ያሉት ከአንተ ተቃራኒ ናቸው የሚሆኑትም እንደዛ ነው። እንለያያለን። እኔ ሀምበሊ አንድ እንደ አስተማሪ እንትን እለዋለሁ፣ ግን እሱ የሚለውን ነገር እንደ የአላህ ቃል አድርጌ መውሰድ አልችልም። ቀጥታ እሱ ሙስሊም አይደለም ነው የሚልህ በእንደዚህ እይታ ውስጥ ያለን ሰው ይለኛ። ታዲያ ስለሱ እኔ ምን አገባኝ? ፎይ እኮ ነብዬ አይደለሁም። ሀምበሊ እኮ ነብዬ አይደለም፣ ነብዬ አይደለም ሀምበሊ። በዚህ ጉዳይ ላይ ነብዩ ያለው ነገር አለ፣ ሐዲስ አለ። በምን ላይ? በዚህ ያለ ቃል ፍጡር አይደለም በሚለው ላይ ቁርአን ፍጡር ነው ፍጡር አይደለም ካለ ታወጣለኛለህ። ሀምበሊ ሐዲሱ ጥያቄ ነው የጠየኩት እስካሁን ድረስ ስላላገኘው ማለት ነው። እሱ እኔ አይቼ አላውቅም። ሞረፍ ይሄ ጥያቄ የተነሳው ከክርስቲያኖች ሳይድ ነው የተነሳው። ሜይ ቢ በደንብ እንትኑ ካወቀው ከክርስቲያኖች ሳይድ ዮሐንስ ደማስቆ ቻሌንጅ አድርጎ ነው ሙስሊሞችም በጊዜው በነበሩበት ሰዓት ላይ ያለ ቃል ፍጡር ነው ፍጡር አይደለም የሚለውን ቻሌንጅ ባደረገበት ላይ ነው የተፈጠረው። ፍጡር ነው ያሉ ተነሱ፣ ፍጡር አይደለም ያሉ ተነሱ፣ ሁለቱንም አንልም ያሉ ተነሱ። ስለዚህ ሀምበሊ በከፍተኛ ሁኔታ እሱ ፍጡር አይደለም ከሚሉት ሲመጣ ግን ፍጡር ነው ያሉትንም ሁለቱንም አንልም ፍጡር ነው ያሉትን ኢሚዲየትሊ ካፊር ናቸው አለ። ሁለቱንም አንልም የሚሉት ግን ደወረስት ናቸው አላቸው ማለት ነው። እኔስ አቡ አወይ ትቀጥላለህ? አቡ ሀውለት አይ ጥያቄው ምን እንደሆነ ዘግይቼ ነው የገባሁትና ምንድነው ጥያቄው? እንደገባህ ነው ላሽ ጀመርከው። የቁርአን ሶሪ ሚውት አላጠፋም ነበር። ያላ ቃል ላይ እያወራን ነበረ። ያላ ቃል ከኔ ጋር ጨረስክ አይደለ? ኦኬ ያ አንተን አቋም ተረድቼዋለሁ። እኔ ሀምበሊ ምናምን የምባል ነገር እንትን እኔ ጋር እንትን የላቸው። ግን አሁን ሱራ 9:6 ላይ ያለውን እንዴት ነው የምትረዳው? እሺ እኔ ነው እንየው። ቆይ አቡ ሀወልት ከአንተ ጋር እናወራለን። አይ ቲንክ ከሀምዛ ጋር የምትመሳሰለው አይመስለኝም። አንተ በምን እመጣለሁ አንተ ጋር ማለት አሁን ያለህን ቃል ስማ ሲል መልእክቱን ነው የሚሰማው ወይንስ ድምጠቱን አብረው የሚሰማው? ሜቢ ክፍሉ ስለምታውቀው አልሰማውም። ሙት ላድርገው እኔ ፎይ። እሺ አድርገህ። እሺ ሀምዛ እመጣለሁ ወደ አንተ። እሺ እሺ። አይ ቅድም ኢብራሂም አቤት የኢብራሂም ቻሌንጅ ያደረገበትን እንትን ስትል ነበር ስትጠይቅ ነበር። እሱ ላይ ነው የደረስኩት። እንትን ላይ ነው እያወራን ያለ አላህ ቃል ላይ ነው እያወራን ያለ ነው። ያላ ቃል ፍጡር ነው ፍጡር አይደለም የሚለው ላይ አላህ ቃል አለው ብለህ ታምናለህ? በደንብ ኦኬ። ቃሉ ዘላለማዊ ነው ወይንስ እንዴት ነው? እሱ እንዴት ነው የምትረዱት? ዘላለማዊ ማለት ኦኬ እሺ። ቁርአን ያላ ቃል ነው? አዎ ኦኬ። ያላ ቃልስ ፍጡር ነው? የአላህ ቃል ፍጡር ነው እንዴት ይባላል? ምንድነው? እኔ ፍጡር ነኝ። ከፍጡር የሚወጣ ቃል ፍጡር ልንለው እንችላለን። ከፈጣሪ የሚወጣ ቃል ሎጂካሊ እንዴት ፍጡር ልንለው እንችላለን? ስለዚህ ምንድነው ብለን ነው የምንጠራው? ፍጡር አይደለም የአላህ ቃል ምንድነው ብለን እንጥራው? እሺ ፍጡር ካልሆነ የፈጣሪ ቃል ነው ብለን እንጠራዋለን ነው።
ኦኬ ፈጣሪ ቃል ነው እኮ። ምን ቃል የፈጣሪ ቃል አካላዊ ነው ወይስ አይደለም? ማለት ቃል አካላዊ ነው እንዴ? የማንስ ቢሆን የሰውስ ቢሆን ቃል አካላዊ ነው? ኦኬ ስለዚህ አላህን ቃል እንደ ሰው ቃል ነው የምትወስደው? ዝሩ ቃል ነው ቃሉ። ለምሳሌ ሁን ሲል ማድረግ ይችላላችሁ። ሁን የምትለው የሚልባት ቃሉ መፍጠር የምትችል ነች። መፍጠር የምትችል ቱልስ ናት። ሁን የምትለው ቃል መሳሪያ ናት፣ መስሪያ ናት፣ መሳሪያ ቱልስ ናት እንጂ እሷ ራሷ አትፈጥርም እኮ። ስለዚህ ሁን የምትለው ቃሉ ራሱ መፍጠሪያ ነች ማለት ነው። ለምሳሌ አይደለም። ለምሳሌ እኔ በመዶሻ ሚስማር ብመታ መዶሻው ሚስማሩን መታው አይባልም እኮ እኔ ነኝ የመታሁት። ስለዚህ መዶሻው ሁን የምትለዋ ነች፣ ሚስማሩ ደግሞ የሚመታው ነው የሚፈጠረው ማለት ነው። አዎ ኦኬ። ሎክ ምን አይነት ሄሬሲ እንደሆነ እዩ። አላህ ሁን የሚባል ነገርን ፈጠረና በዛ በሁን ደግሞ ሌሎችን ፈጠረ እያለን ነው ወንድማችን። ፈጥሮ ፈጠረበት እያልከን ነው። ምክንያቱም ሁን የምትለዋ መዶሻ ነች አልከን፣ የሚፈጥርባት አላህን ያልሆነች መፍጠሪያ መዶሻ ነች አልከን። አላህ ደግሞ አንተ የምትይዘው ያዡ ነው፣ ከዛ ምስማሩ ደግሞ የሚፈጠረው ነው። ስለዚህ አላህ ሁን የምትል ነገርን ፈጠረና በዛ ሁን ደግሞ ሌሎችን ፈጠረ ማለት ነው። ፈጠረና ማለት ፈጠረና ለምን እንላለን? እሺ ፈጠረና ለምን እኔ እኮ ፍጡር አይባልም ብያለሁ እኮ። ፈጠረ ብለህ ለምን እንትላ? እኔ መጀመሪያ የአላህ ቃል እንደዛ ከሆነ ደግሞ የኔ ቃል አንዴ አዳምጠኝና የኔ ቃል ፍጡር ስለሆን ከኔ የሚወጣው ፍጡር ልንል እንችላለን። ከፍጡር የሚወጣውን ቃል ሎጂካል ነው። ወደ እንትኑ እንመጣለን፣ ወደ ኤቪደንሱ ማለት ነው። ከፍጡር የሚወጣው ቃል ድሮም ፍጡር ስለሆነ ከፍጡር የሚወጣው ቃል ፍጡር ልንለው እንችላለን። ከፈጣሪ የሚወጣው ግን የፈጣሪ ቃል ነው እንጂ እንዴት ፍጡር እንለዋለን ነው። ስለዚህ ፍጡር የሚል ስም ለምን እንሰጠዋለን? ለምን ትሰጠዋለን? ኦኬ እሺ፣ መጀመሪያውኑ ፍጡርን አላልኩም እኮ እኔ። ያ የተጠቀምከው ኤግዛምፕል ግን ጤናማ አይደለም ኤግዛምፕሉ። ለዛ ነው ሁን የሚለውን ቃል ምሳሌ ስላመጣልኝ። ሁን ማስገኛ ነው ማለት ፈጣሪ አንድ ነገር ሊሰራ ካላ ለየኸው ማለት ነው። ካላ ከለየኸው ደግሞ ሎክ ስለዚህ ሁን የምትለው ነች እንጂ ያስገኘችው አላህ አይደለም ማለት ነው። ለምን ለየሁት? እኔ መች ለየሁት? ሁን ማስገኛ ነው አልከኝ እኮ። ማስገኛ ነው እኮ። ለምሳሌ አሁን ሁን ማለት የፍቃድ ቃል ነው አይደለ? በዛ ሜትር ተጠቅሞ ማድረግ የሚፈልገውን ነገር አደረገ። ስለዚህ ያቺ ሁን የምትለው ራሱ የአላህ ባህሪው ነው ወይንስ ከጊዜ በኋላ ሁን የምትለዋ የምትመጣ ነች? ቃል የሚባለው ነገር ራሱ ባህሪ ነው ምንድን ነው? ወደዛ ከመሄዳችን በፊት ለምሳሌ የኔ ቃል አለ ፍጡርም ፈጣሪም ሳንል ምንድን ነው ባህሪ ነው እንበለው እኛ የኛ የሰው ቃል እንደ ሰውኛ ቃል ነው ያላ ቃል። የኔ ቃል ድምጸት ነው ለምሳሌ ዝሩ ቃል ላይሆን ይችላል ላይሆን ይችላል። የእናንተን እንድታጠራ የፈለኩት ለምን እንደሆነ ታውቃለህ? ከዚህ አንጻር ነው። የእኛ ጋር ከመጣ እኛ ባህሪ ነው ብለን እናምናለን፣ ልጁም ነው ብለን እናምናለን፣ ቃሉን ማለት ነው። ዘላለማዊ ነው ብለን እናምናለን፣ ቃሉን አካላዊ ነው ብለንም እናምናለን። እናንተ አካላዊ ነው እስካላላችሁ ድረስ ይፈጥራል ካልክ ደግሞ መፍጠር ከቻለ አንተ እያልከው ነው ማለት ነው። ፐርሰን እያደረግከው ነው። መልሰህ ደግሞ ኖ ካለህ እንትን አለ ይፈጥራል መቻል እኮ አላልኩም እኮ እኔ ይፈጥራል እኮ አላልኩም። እሺ ቃሉ ይፈጥራል አልኩ እንዴ? እኔ ኦኬ ሁን የሚለው መፍጠር አይችልም። ሁን የሚለው መፍጠር አይችልም። ለመፍጠር የተጠቀመበት ሜካኒዝም ነው። ኦኬ ስለዚህ አላህ የሆነ ራሱ ላይ ሌላ ኤክስተርናል ነገር አለ የሚፈጥርበት እያልከኝ ነው። ምን የሚፈጥርበት ማለት ለምሳሌ ማዘዝ እኮ ማለት ነው። አሁን ለምሳሌ አንተ ታዛለህ፣ የምታዘው ነገር ሌላ ፐርሰን ነው ማለት እኮ አይደለም። ለማዘዣ የምትጠቀምበት ነገር ሌላ ፐርሰን ነው ማለት ነው። ሌላ ፎይ ነው ማለት እኮ አይደለም። ስለዚህ ቁርአን ትእዛዝ ነው ወይንስ ራሱ ቃሉ ነው ማለት? ቁርአን ምንድን ነው? እሺ ቁርአን ያላህ ቃል ነው።
እኮ ትእዛዝ ነው ወይንስ ቃሉ? ትእዛዝም ክልከላም ብዙ ነገር ያሟላ ነው ከፈጣሪ። ለምሳሌ ኦኬ፣ ስለዚህ በሁን የፈጠራቸው አለ፣ በትእዛዝ እንትን የተፈጠሩ አሉ እንበል። እሺ እንደዛ ነው ቁርአን? እንዴት ቁርአን እንደዛ ነው ወይንስ ቃሉ ነው? ቃሉ ነው ስትል ምን እያልክ ነው? በጣም ግልጽ እኮ ነው። እኔ አሁን ቃሌ ምንድን ነው እስቲ በእኔ አስረዳኝ። ምክንያቱም ሌላ ምሳሌ ስለሌለን ነው። እኛ እዚህ ያንተ ቃል ዘረው ቃል ነው ፍጡር ነው? ያንተ ቃል የኔ ፍጡር ነው። እሺ ላስረዳ። እሺ ያንተ ቃል ምንም ማድረግ ማይችል ዝርው ነው። ከአንተ ከወጣ ምንም እንትን የለውም። ጅማሬ ያለው ነው። ስለዚህ ፍጡር ነው። ጅማሬ ያለው ስለሆነ ማለት ነው። እንደገና ደግሞ ዝርው ነው፣ አካላዊ አይደለም። አንተ እንዲህ ተብሎ ፐርሰንት ተደርጎ ሊጠራ አይችልም ያንተ ቃል። ስለዚህ አላህም ቃል እንደዛ ነው። እስቲ አንተ እሺ፣ እኔ አሁን ለምሳሌ አንተ የምትለው አልገባኝም። ያልገባኝን ነገር እስቲ አንተ ቻሌንጅ አድርገኝ ንገረኝ። አንተ የአላህ ቃል ፍጡር ነው፣ እኔ ፍጡር አይደለም ብያለሁ አይደለ? ፍጡርን ፈጣሪ ማን ነው? ኦኬ፣ እሺ ፍጡር ካልሆነ ተስማማን። እሺ ፍጡር ነው አይደለም? ፍጡር ነው ተስማማን። ፍጡር አይደለም አልከኝ፣ ተስማማን። ስለዚህ የአላህ ቃል ፍጡር አይደለም። ፍጡር አይደለም አላልኩም እኔ። ፍጡርን ፈጣሪ ማንለውም ነው ያልኩህ። ኦልራይት፣ አሁን ደግሞ ሶስተኛው ውስጥ ገባ ማለት ነው። ቅድም ፍጡር አይደለም ነበር ያልከኝ፣ አሁን ደግሞ ፍጡርም አይደለም ፈጣሪ ማንለውም። እንትኑ ምንድነው? ለምሳሌ እኔ አሁን ግቡ ምንድነው? አሁን ለምሳሌ የአላህ ቃል ፍጡር ነው ፍጡር አይደለም ብሎ ማንሳቱ ራሱ ግቡ ምንድነው? ከዛ ብንነሳ ጥሩ ነው። ለምሳሌ እኔ ከክርስቲያን ወገኖቼ ጋር ስከራከር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብዬ ስከራከር ሐሳቡን ነው እንጂ ራሱ ከፈጣሪ የመጣው ራዩ እስትንፋሱ ከሱ ይወጣ አይደለም። ኖ እንደዛ ያሰማል በሚል አይደለም እንትን እኮ ግቡ ምንድነው? ኢንቴንሽናችን እሺ ሜቢ አቡ ሐዋልት ያገኘህን አልመሰለኝም። ቃሉ ከየት መጣ ምናምን የሚለው ላይ አይደለም። ቃሉ ራሱ አካላዊ ነው ወይ ማለት ኢተርናል ነው ወይንስ ጅማሬ ያለው የሚለውን ነው እያየን ያለው ነው እንጂ ቃሉ ከማን የመጣው እንዴት ነው የመጣው የሚለው ላይ አይደለም። ዋና ኢንቴንሽናችን ገብቶኛል። እንትኑ ምንድነው? ውይይቱ እዛ ላይ ነው የሚያጠነጥነው። እኔ ግን ውይይቱ ራሱ እሺ የተወሰነ ጠብቀን እሺ አይሻልም? እሺ የኢብራሂምን የተወሰነ ጠብቀን እንመለሳለን። እሺ የኢብራሂምን ኤግዛምፕል ነው ያመጣነው፣ ችግር የለውም እንመለሳለን። እሺ ሺፋ ጥያቄን መልስልኝና እኔ ልውረድህ። ሰላም ነው፣ እንኳን ደህና መጣ። ያ እሺ ሶሪ አንድ የሚጠርጉ ገቡ። ኦኬ ሐምዛ አይ ቲንክ የእሱን አቋምን አስቀምጧል። መልእክቱ ፍጡር አይደለም ቃሉና which is አረብኛ ፊደላቱ እንደገና ደግሞ እኛ ሪሳይት የምናደርገው ምንቀረው ፍጡር ነው የሚል አቋም አለው። አቡ ሐዋልት ደግሞ ፍጡርም አንለውም ፈጣሪም አንለውም ሁለቱንም አንለውም የሚል አቋም አስቀምጧል። ሺፋ አብዱራህማን ነው አብዱራዛቅ እንኳን ደህና መጣ። መልካም አላህ ቃል አለው ብለህ ታምናለህ? ያ ጥያቄውን ስለሰማው ተመሳሳይ ነው። ኦኬ ወደዛ እንድንገባ እንደ መንደርደሪያ እንዲሆነን አላህ አካላቶች እንዳሉ ታምናለህ? ማንን የማይመስሉ ብትልም የአካል ክፍሎች አሉት ብለህ ታጸድቃለህ። ምን አይነት አካል? እጅ፣ እግር፣ ባት፣ ፊት ምናምን የሚባሉ ለምኑ ለአላህ ማለት ነው። እሱ ወደዛ ነው ወይስ ቅድም እያወራችሁ ባላችሁ ሀሳብ ነው አለ? ያ እሱ ላይ ልመጣልህ ነው። እነኝን ታጸድቃለህ አታጸድቅም? ጥያቄውን አያይዤ እንድትጠይቅ ጸድቃለሁ፣ ግን እንደኛ አይደለም።
መልካም። ስለዚህ ታጸድቃለህ እነኚህ የምታጸድቅ ከሆነ ስለዚህ ቃል አለው አላህም ብለህ ታምናለህ። አላህ ኦኬ። ቃሉ የሚወጣው ከምኑ ነው? ከእጁ ነው ወይንስ እነኛ አካላቶቹ የተገጣጠሙ ናቸው? የተገጣጠሙ ከሆኑ which is እንደኔ ነው ማለት ነው። ሁለት እጅ ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ ሁለት ባቴ ያለው ከሆነ ቃሉ ደግሞ ከዛው የሚወጣ ከሆነ እንደኔ ነው ማለት ነው። አይደለም እንደዚህ የሚባል ማስረጃ ስለሌለ እግር አለኝ ብሏል አይደል? እግሩ እጃው እንደናንተ አይደለም። ማንም አልመስልም አለ። እጅ አለኝ አለ፣ አይን አለኝ አለ፣ ጆሮ አለ፣ ሁሉም ነገር አለኝ አለ እንጂ እንደ ሰው የተገጣጠመ ነው ያልተገጣጠመ ነው ስላለ ያ ነገር ስለሌለ ይሄን በዛ አላምንም። እንደኔ የተገጣጠመ ብዬ አላምንም። ግን ኦኬ እንደዛ ለምን ፈጣሪው ሲማን ለምን ይሰማል? ጆሮ አለው ግን እንደኛ አይደለም። ያ ፈጣሪ አላህ ስለሚል ያያል። እይታው ግን ሁለት አይን እንደኛ ያለ አይን አይደለም። አልመስልም ስላለ ስለዚህ እንደዛ ከሆነ ምን መሰለህ ሽፋ፣ ስለዚህ የተገጣጠመ መሆኑን ማታጸድቅ ከሆነ እኔ ሳወራ ይደርባል መሰለኝ። አንድ የሚጠርገው ሎክ የተገጣጠመ መሆኑን ማታጸድቅ ከሆነ ሁለት እጅ አለው አጸድቃለሁ አልክ። እጅ አለው፣ እግር አለው፣ ፊት አለው፣ ባት አለው፣ እነኝን ታጸድቃለህ። የተገጣጠሙና ዋን ፖይንት ላይ የተያያዙ ካልሆኑ አካላቶቹ የተነጣጠ አንዱ እግር እዛ ጋ፣ አንደኛው ባት እዛ ጋ፣ እግሩ እዛ ጋ፣ ፊቱ እዛ ጋ ከሆነ ቃሉ ከየት ነው የሚወጣው? የእግሩ ቃል ነው ፍጡር አይደለም የምትለው ቁርአን? ወይንስ የእጁን ቃል ነው? ወይንስ ከአፉ የወጣውን ነው? ወይንስ ከባቱ የወጣውን ቃል ነው? ከየትኛው ቃል የወጣውን ነው? ሽፋ የየትኛው ቃል ነው ፍጡር ያልሆነው ቁርአን? እኛን ስለማይመስል ነሰሰርሊ ከአፉ ብቻ ነው ድምፅ የሚወጣው የሚለው አሲዝም ማለት ነው። ከእጁም ሊወጣ ይችላል ድምፅ ቃሉ፣ ከጣቶቹም ሊሆን ይችላል ማለት ነው። ምክንያቱም እነኝን አካላት ስለሚያጸድቅ እኛን ላለመምሰል ደግሞ ከአፉ መውጣት የለበትም ቃሉ፣ ወይም ከእግሩ መሆን አለበት ማለት ነው። ከግራ እግሩ ያለውን ነው ወይም ከቀኝ እግሩ የሚለው ይመጣል ማለት ነው። የተነጣጠለ ከሆነ ደግሞ ከስንት አካላት ውስጥ ነው የሚወጣው ቃሉ? ሽፋ ይሰማል? እሱ ማስረጃ ስለሌለ ከዛ ነው የሚለው የለም። ስለዛ እኔ ደግሞ በዛ ይሄ ነው ብዬ ሊፈጥር አልችልም። መልካም እሺ፣ እንስማማ። ኦኬ። ስለዚህ ያለ ቃል ፍጡር አይደለም ብለህ ነው የምታምነው? ያው ፍጡርም አልልም ፈጣሪም አልልም። ለምን ሁለት ሳይድ ፍጡርም አይደለም ፈጣሪ ምንድን ነው ብለህ የምታምነው ታዲያ? ፍጡርም ፈጣሪም ያልሆነ ምንድን ነው? መልእክት ነው። ፍጡር መልእክት ነው እኮ። መልእክቱ ምንድን ነው? መልእክቱ ምንድን ነው? ይሄ ነው ሊል አልችልም። ለምን ስለሌላ ነው አልኩህ። ለምሳሌ ፈጣሪ ነው እንዳልል ፈጣሪ አንድ ብቻ ነው። ፈጣሪ አንድ ነው። እሺ። ግን ቃሉ ወጣ ከሱ ወጣ አይደል? ያን ደግሞ የወጣኝ ይሄ ቃል ፍጡር ነው ስላላላ ፍጡርም አልለውም። ያላ ቃል ምንድን ነው? ሽፋ ያላ ቃሉ ራሱ ምንድን ነው? ያላ ቃሉ ራሱ ምንድን ነው? ትእዛዝ ነው መልእክት ስለሆነ ኖ ቃሉ ራሱ ምንድን ነው? ያላ አሚን ቃል ነው። ቃሉ ራሱ ምንድን ነው? ቃል ነው መልእክት ነው። ቃሉ ፍጡር ነው? ቃሉ ፍጡር ነው ፈጣሪ ነው ስለማይል ይሄ ነው ሊል አልችልም። መልእክቱ ነው በቃ መልእክት ነው ብዬ የሚያምነው ለእኔ ትእዛዝ ነው። እኔ የሚያስተምረኝ ትእዛዝ ነው ብዬ አምናለሁ። ስለዚህ ሀምዛ እሺ እሰጥሃለሁ። ቃሉ እንደዛ ከሆነ የማን ነው የሚደርበው? ቃሉ ፍጡርም አይደለም አልልም፣ ፈጣሪም ነው አልልም። ስለዚህ ከሁለት አንዱን እኮ መያዝ ግዴታ ነው። ስለዚህ ቃሉ ፍጡር አይደለም ካላልክ ምንድን ነው እሱ? ፈጣሪ አይደለም ካላልክ ደግሞ ፍጡር ነው ማለት ነው። ከሁለት አንዱ ነው የሚሆነው። ያላ ቃሉን ቃል አለው ብዬ አምናለሁ አልከኝ። እንደዚህ ለቻልኩት ምክንያት አለ። እሺ
አለ። እሺ ቀጥልሽ። ይሰማል? አዎ ምክንያቱም ትሰማለህ። ቀጥልሽ። ነገ የውመል ቂያማ ከሞትኩ በኋላ አይሰማም። ያ ገብቶኛል። ላለመጋጨት ነው ከአቡ ሐዋልት ጋር። ቃሉ አይደለም ምክንያት አለን ያልኩት ሲሞት ይሄን ጥያቄ ስለማልጠየቅ ማለት ነው። ይሄ ቃሉ ፍጡር ነው ብላ አማንክ ወይ ፈጣሪ ነው ብላ አማንክ የሚባለው ትዕዛዝ ጥያቄ ስለማይኖረኝ በዛ ትኩረት አልወስድም። ለምን ፈጣሪ አንድ ነው። ፈጣሪን እሱ ፈጣሪ ማን ነው ወይ ምን ብሎ ይጠይቀኛል። እሱን ትጠየቃለህ። መልእክተኛ ነው ትጠየቃለህ። የማንኛው እየደረበ ያስቸግረኝ እኔ ጋር ነው እናንተ ጋር ነው የሆነ አንዳንድ የሚደርበው እንዴ ይደርባል። ይሰማል። ያንተ ነው ኖርማል ነው ይሰማል። ሎክ አልጠየቅበትም ቢልም የሚጠየቅበት ነው። ምክንያቱም የፈጣሪ ቃል ፍጡር ነው ካልክ which is ቃሉ የፈጣሪ ፍጡር ከሆነ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ቃሉ ነው እስካልክ ድረስ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ዲዳ ይሆናል ማለት ነው። ስለዚህ ቃል ያለበት ነው እኮ ይሄ ነው ሊል አልችልም። ስለዛ መጀመሪያ ፍጡር ነው ፈጣሪ ነው ሊል አልችልም። ምክንያቱም መልእክት ነው ብዬ ተቀብያለሁ። ለምሳሌ በቁርአን ውስጥ መልእክት ነው አለው። እንዳንተ እንደዚህ አትሁኑ የሚል መልእክት አለ አይደል? ያን መልእክቱን ደግሞ ፈጣሪ ቢለ ስለማትይዝ ፈጣሪ አይደለም ግን ፍጡር ነው ስለ እንዳትል እንቅስቃሴ እንደኛ ትዕዛዙን መፈጸም ምናምን ስለሌለ ሁን ሚላው ቃል ለምሳሌ እንሆናለን። ሁን ሚላው ቃል ታዛዥ ሆኖ የሚፈጸምበት ስላልሆነ የሚፈጸምበት ስላልሆነ መፈጸም የሚችል ነው። ይፋ አላጅን ነገር ይሉጣ። እሺ ቃኔ ለምሳሌ አላጆቼ ስላለ እጅ አለው ብላ ጸደቃል። ቃሉን ሲባል ደግሞ ቃሉ ኖ ሁለቱንም አይደለም ለምን ትላለህ? ያላህን ቃል ይላል። ፖሴሽን የሚያሳይ ነው አይደል? ንብረትነትም ያላህን ቃል እጁ ፍጡር ነው። እጁ ፍጡር ነው። አለኝ ሲላላ እጅ አለው አልኩ። አለኝ አለ ራሱና ስማኝ አለኝ አለኝ እኔን ጸደቅኩ። ለምን ቃል አለኝ የለም አይደለም ግን ቃሉ ቃሌ ፍጡር ነው አላላም። ቃሌ ፍጡር ነው አላላም። ያልተጻፈው አይነበብም። አየህ ያላወቁትን መናገር ደግሞ በጣም ወንጀል ነው። ሽፋ ፍጡር ካልሆነ ምንድነው እሱ ታዲያ? ይሄ ነው ብዬ ሊወስን አልችልም። እሺ